ጤና ይስጥልኝ። እንዴት ናችሁ? እግዚአብሔር ይመስገን። ማንም በልኬት ቤተ እምነት ነህ? እኔ ሙስሊም ነኝ። ሙስሊም ነህ? ነበር መጠየቅ የሚቻል ከሆነ? አዎ። ኦኬ እሺ። ጥያቄ ትቀበላለህ? እኔ ብጠይቅህ? ምክንያቱም ሙስሊም ከሆንክማ በጣም ደስ ይለኛል። ጥያቄ በአላህ ምንነቱና ማንነቱን በጣም ብዙ ጥያቄ በሱ ላይ ጥያቄ ነበረኝ እና ያን ለመለስ ፈቃደኛ ነህ? አሁን እኔ እስካሁን ድረስ ቁጭ ብዬ የጠበቅኩትኝ እኔ ፈቃድን ብቻ ነው የምጠይቀው። ጥያቄዎች ስላሉ ነው። ፈቃድን ለመጠየቅ ብቻ ነው ወንድሜ። የአላህን ምንነትና ፈቃደኛ አለው። ለምን ነው ፈቃደኛ አልሆንከው? ስለማታውቅ ነው ወይስ ምንድን ነው? እኔ ዘርዝሬ ለማስረዳት ብቃት የለኝም። ለዛ ነው እኮ ገባኝ። አልተማርክም ነው? ስለማታውቀው ነው ወይስ ምንድን ነው? ምን አልከኝ? ስለማታውቀው ነው? ስላልተማርከው ነው ወይስ ምንድን ነው? የአላህን ምንነትና ማንነት እኔ ይሄን ለማስረዳት አቅሙ የለኝም ነው። ስለማላቅ ምናምን ሳይሆን በአሁኑ ሰዓት አቅሙ የለኝም ለማለት ፈልጌ ነው። ለምሳ እንደዚህ አልኩ። አቦ ወንድሜ፣ ብዙ ጊዜ ሙስሊሞች የክርስትናን ትምህርት በደንብ አድርገው ያስረዳሉ። የሚገርም ነገር በጣም በጣም ያስረዳሉ። ስለ ስላሴ ያወራሉ። በዚህ ገብቶስ ክርስቶስ እንዲህ ብለው በጣም የራሳቸውን ትንታኔ ያስቀምጣሉ። ስለ ራሳቸው ግን ተንትኑ ስትላቸው ግን ስለሚያመልኩት አምላክ ተንትኑ አውሩ ስትላቸው ግን ዩዥዋሊ እንዳንተ አይነት ይሰጣሉ። እኔ ዝግጁ አይደለሁም፣ እኔ በቂ አይደለሁም፣ እኔ እንዴ እና በጣም ግራ ስለሚገባኝ ነው። የክርስትናን ትምህርት እንደዚህ አድርጎ ማስረዳት የቻለ ሰው ያው ትክክል ባያስረዱም ግን ይሄን ጊዜ ወስዳችሁ ክርስትናው እንደዚህ መናገር ከቻላችሁ የራስን እምነት ሲሆንማ ምንኛ እንዴት አትናገረውም? አሁን ቅድም አይተናል። አቡ ከቅድም ጀምሮ ጥያቄ ሲጠይቅ የራሳችንን እምነት በደንብ ነው የምናስረዳው፣ በደንብ ምክንያቱም የሆነ ሰባኪ ስለሆንን አይደለም፣ የእኔን እምነት ስለማውቀው የማመልከውን ነገር ከዛ አንጻር ነው። ጠይቀኝ፣ ችግር የለውም እንመልስልሃለን። እኔ ጥያቄ ወጣ ያለ ጥያቄ ነው። አንድ ኦርቶዶክስ እምነት ተከታይ ሙስሊም እምነት ተከታይ ማግባት ይችላል? አይችልም። ኦኬ እሺ። እነዚህ ሰዎች ባለማወቅ አብረው ኖሩ፣ ልጆች ወለዱ። ባለማወቅ የሚለውን ዲፋይን አድርገው። ምን ማለት ነው ባለማወቅ? ባለማወቅ ማለት በቃ ተሳስተው ገብተውበታል። ተሳስተው ማለት አልገባኝም። ወይ እሱ ሙስሊም አረጋታለሁ ብሎ አስበዋል፣ ወይ እሷ ኦርቶዶክስ አረጋዋለሁ ብላ አስባ ገቡበት። ተሳስተው አይደለም ሰዎች መኖር የሚችሉት። ተሳስተዋት በላ ታዲያ አቡዬ ወንድሜ፣ የት ሄዶ ነው የምትለኝ? መስጊድ ሄዶ ነው የምትለኝ? ቤተክርስቲያን የት ነው የምትለኝ? አይደለም እኔ ማዘጋጃ ቤት ምናምን መስጊድ ምናምን ሳይሆን እንዴት ነው ሊጋቡ የሚችሉት በክርስትና አስተምሮት እኮ። ስለዚህ ወደ ክርስትና መጥተው ቢጋቡ የምትለኝ አይደል? እሱ ክርስቲያን አልሆነም ለምሳሌ እኮ ገባኝ። ግን ወደ ክርስትና ወደ ቤተ እሱም በሃይማኖቱ ነው እሷም በሃይማኖቷ ነው። ገባኝ እኮ ወንድሜ። እነዚህ ሰዎች እሷን በሃይማኖት አንቺን በሃይማኖትሽ አይጠበንም ቤት የሚለው የቴዲ አፍሮ ዘፈን ይወዳሉ ማለት ነው። እነዚህ ሰዎች ወደ ቤተክርስቲያን መጥተው ትዳር ቢፈጽሙ እንዴት ነው አይደለ ሀሳብ? ተቀባይነት አላቸው። በጣም ጥሩ። ያመኑ ለተረዱ አምኛለሁ ላሉ። ስለዚህ እነዚህ ሰዎች በቤተ ክርስቲያን መጥተው ጋብቻ መፈጸም አይችሉም። ምክንያቱም በቤተ ክርስቲያን እንደዚህ አይነት ጋብቻ የለም። በማዘጋጃ ቤት እንደዚህ ያደርጋሉ። እሱ አይመለከትም። ወደ ቤተክርስቲያን ከመጣ ግን ቤተክርስቲያን አንተን የምጠይቅ ጥያቄ አለ። አንደኛ ከጋብቻው በፊት የቀኖና ጊዜ የሚባል አለ። የቀኖና ጊዜ ማለት መሰለህ ንስሐ የምትገባበት፣ ስለ ጋብቻ የምትማርበት፣ ኦርቶዶክሳዊ ቤተክርስቲያናዊ ጋብቻን ክርስቲያኖች እንዴት መፈጸም እንዳለባቸው የሚማሩበት፣ በጋብቻ ውስጥ የሚገኘውን ጸጋ እግዚአብሔር፣ ስለ ቅዱስ ጋብቻ፣ ስለ ክቡር ስጋው፣ ስለ ክቡር ደሙ፣ ስለ እነዚህ ሁሉ ስለ ቅዱስ ጋብቻ ትማራለህ። ይሄን ሳትማር ወደ ጋብቻ አትመጣም። ይሄን ደግሞ የሚማሩ ሰዎች አምኛለሁ፣ ክርስትናን ተረድቻለሁ፣ እኔ ክርስቲያን ነኝ ያሉ ናቸው እንጂ የተለያየ ቤተ እምነት ያላቸው ሰዎች ኦርቶዶክሳዊ ጋብቻ አይፈጽሙም። ክልክል ነው። እሺ አሁን እነዚህ ሰዎች ገብቶኛል አልከው። እነዚህ ሰዎች እሺ በማዘጋጃ ተጋቡ እንበል፣ በፈጣሪ ዘንድ ተቀባይነት አለው ቃል ኪዳናቸው ወይስ የለውም? እሺ በማዘጋጃ ቤት ባጭሩ ልንገርህ፣ በማዘጋጃ ቤት የሚደረጉት ጋብቻዎች ቅዱስ ጋብቻ አይባሉም።
ባጭሩ እኛ ጋብቻ አለ፣ ቅዱስ ጋብቻ ደግሞ አለ። ጋብቻ የምትለው በየመንደሩ፣ በየሰፈሩ፣ በየማዘጋጃ ቤቱ በተለያየ መልኩ ተቀምጧል። እሱ በቃ ለዓለም እንደሚጠራው ጋብቻ ነው። ቅዱስ ጋብቻ ግን ይባላል። ቅዱስ ጋብቻ ማለት መሰለ ቅዱስ የሚያሰኘው በመንፈሳዊ ስነ ስርዓት፣ በጸሎት፣ በዝማሬ፣ በቁርባን፣ በቤተክርስቲያን የሚደረግ ስለሆነ ይሄ ቅዱስ ጋብቻ ይባላል። ስለዚህ በማዘጋጃ ቤት የሚደረገው ቅዱስ ጋብቻ አይባልም፣ ቤተክርስቲያናዊ ጋብቻም አይባልም። ግን ይሁን ለምን አለ መሰለ ለምሳሌ ሰዎች በማዘጋጃ ቤት ተጋቡ። ከዛ ከሆነ ጊዜ በኋላ ግን ይሄ ነገር ትክክል አይደለም ተማሩ፣ ስለ ቅዱስ ጋብቻ ትምህርት ተማሩ። ይሄ ነገር ትክክል አይደለም፣ ስለዚህ ጋብቻችን እናስባርክ፣ ቅዱስ እናድርገው ካሉ ወደ ቤተክርስቲያን መጥተው ቁርባን ተቀብለው ጋብቻቸውን ቅዱስ አድርገው የተባረከ ትዳር አድርገው እግዚአብሔር ደስ የሚሰኝበት አድርገው ህይወታቸውን ማስባረክ ይችላሉ። በማዘጋጃ ቤት የሚደረገው ትዳር ግን ቅዱስ ጋብቻ አይባልም። ኦኬ፣ አሁን ገብቶኛል። ቅዱስ ጋብቻ አይባልም፣ ግን ቅዱስ ጋብቻ ባይሆንም ግን ትክክለኛ የጋብቻ አፈጻጸም ነው ተብሎ ይታመናል። ቅዱስ ጋብቻ ነው ለእኛ ትክክል ባጭሩ ወንድሜ። ምክንያቱም የምታወራኝ ስለ ቤተክርስቲያን ነው የምታወራኝ። ይኸውልህ አቦ ወንድሜ ስማኝ፣ ስለ ቤተክርስቲያን ስታወራኝ ቤተክርስቲያን የራሷ የሆነ ጋብቻ አላት። ተክሊል ተብሎ ቅዱስ ጋብቻ ተብሎ ሚስጥረ ተክሊል ተብሎ የሰርግ ጋብቻ ለልጆች አዘጋጀችው መንፈሳዊ የሆነ ቅዱስ የሆነ ጋብቻ አለ። በውጭ የማታገኘው በመዘጋጃ ቤት የማታገኘው የማይደረግ በቤተክርስቲያን ብቻ የሚፈጸም። ኦኬ፣ ለምሳሌ አሁን የክርስቲያን ልጅ ይጠመቃል አይደለ ወንድሜ አቡ? ትክክል። ማዘጋጃ ቤት ነው የሚጠመቀው አይደለም? አይደለም። ኦኬ፣ ማዘጋጃ ቤት ሄደው እንደፈለጉ አውስ ነክሮ ሊያወጡት ይችላሉ። ጥምቀት ወይም ቅዱስ ጥምቀት ግን አይባልም። በቤተክርስቲያን ግን የሚደረገው በቅጥሯ በውስጧ የሚደረገው ነገሮች ሁሉ ቅዱስ ሚስጥር ተብለው ይገለጻሉ። ያ የሚደረገው በቤተክርስቲያንና በአባቶች ብቻ ነው። ከዛ ውጭ ያለው ቅዱስ ተብሎ አይታወቅም። ኦኬ፣ እሺ። አሁን ቀጣዩ ምን እንደሆነ ታውቃለህ? እሺ፣ አይበለውና እነዚህ እና ምንጫቸው መጨረሻቸው የእነዚህ ሰዎች የተጋቡ አብረው የሚኖሩ ሰዎች በቤተክርስቲያን አካሄድ በቃ እነዚህ ሰዎች ጋብቻ አይፈቀድም፣ ስለዚህ መለያየት አለባቸው ነው። ኦኬ፣ አላልኩም ከፈለጉ እኔ አላልኩም። ያልኩት ምን መሰለህ? እሺ፣ ንገረኝ። እሺ፣ ግልጽ እንድታደርግልኝ እኮ ነው የገባሁት። ችግር የለው ነገር ነው። እኛ ጋር ጋብቻ የወሲብ ጉዳይ አይደለም፣ የአልጋ ጉዳይ ብቻ አይደለም። ጋብቻ ዝም ብሎ መተኛት አይደለም። በቃ በይ ገቢ አልጋ ውስጥ ናግባ አይደለም። ጋብቻ ለእኛ ቅዱስ ነው ያለው። ለመሰለ የጋብቻው ራሱ ዓላማ እግዚአብሔርን ለማክበር ለቅድስና፣ ዘር ለመተካት፣ ከዝሙት ለመጠበቅ የተባለ ጋብቻው ራሱ በክርስትና እይታ በቤተክርስቲያናችን ዓላማ አለው። ገባ? ዝም ብሎ ለመተኛት አይደለም፣ ዝም ብሎ ለመላላስ ለመሳሳም አይደለም። ኦኬ፣ አንድ ይሄን ያስብ። ታዲያ እነዚህ በተለያየ ቤተ እምነት ውስጥ ያሉ ሰዎች ወደ ቤተክርስቲያን ጋብቻችን እናድርግ ቢሉ ምንድነው ማድረግ ያለባቸው? ለምሳሌ ሚስት ወይም ባል ከሆኑ ወደ ቤተክርስቲያን መጥተው የክርስትናን ትምህርት እንዲማሩ ይደረጋል። ምክንያቱም ቤተክርስቲያን የፍቺ ጸሎት የላትም። ሰዎች እንዲለያዩ አትፈልግም። ሰዎች ግን አንድ እንዲሆኑ ትፈልጋለች። ለምሳሌ የቅዱስ ጋብቻ ሰዎች አንድ የሚሆኑበት ጸሎት አለ፣ ግን ሰዎች የሚለያዩበት ግን ጸሎት የለንም። ምክንያቱም ፍቺ በጣም በእግዚአብሔር ዘንድ የተጠየፈ እግዚአብሔር የሚጠላው ነገር ነው። ቤተክርስቲያንም የፍቺ ጸሎት የላትም። ይልቁንም ግን ምን አላት? የተለያየ ቤተ እምነት ያላቸው ሰዎች ቢመጡ አስተምራ፣ መክራ፣ ወንጌልን ሰብካ ያ ያላመነውን ሰው እንዲያምን ታደርገዋለች። ሚስትም ሆነ ባል ወይም ሚስት ይዘው መጥተው እንዲማሩ፣ ክርስትናው እንዲረዱ፣ ኦኬ፣ ክርስትናውን ጠንቀው እንዲያውቁ፣ የጋብቻውን ዓላማ እንዲያውቁና ወደ ክርስትናው የተጠምቆ ጋብቻ እንዲፈጽሙ ይሄን ሁሉ ታመቻቻለች። ሰዎች ግን አልፈልግም ካሉ በነፃ ፈቃዳቸው አትገባም። ለምሳሌ ሚስቴ ልበል፣ ሙስሊም ናት ልበል፣ ወይም እጮኛዬ ሙስሊም ናት ልበል። እጮኛዬን መጥቼ እጠይቃታለሁ። ይኸውልሽ እኔ ወደ ቤተክርስቲያን ክርስቲያን እንድትሆኝ ይፈልጋለሁ። በደንብ ስማ፣ ክርስቲያን እንድትሆኝ ይፈልጋለሁ። ምክንያቱም እኔ ክርስቲያን ነኝ፣ እምነቴን ጠንቅቄ አውቃለሁ። ስለዚህ ቤቴ እንዲባረክ፣ ትዳራችን እንዲባረክ ክርስቲያን እንድትሆኝ ይፈልጋለሁ እላታለሁ። ምንድን ነው ታዲያ መፍትሄው ካለችኝ፣ ቁጭ ብሎ ማስተማር ነው። ኦኬ፣ ቁጭ ብሎ ዝም ብሎ ይሄ እወድሻለሁ እኮ በቃ ምናምን ሳይሆን ቁጭ ብሎ ማስተማር በደንብ በኋላ ላይ ዋጋ ስለሚያስከፍል ዛሬውኑ ቁጭ ብሎ መማር።
አቧን ሚዩት አድርግና ስማኝ፣ የሚጮህ ነገር አለ። ስለዚህ ቤተክርስቲያን ይህን ታመቻችላቸዋለች። ቀን ከሌት መጥተው እንዲማሩ ታደርጋለች። እነዚህ ሰዎች ግን አይ መማርም አንፈልግም፣ አይ እኔ እንደፈለግን ልዩነታችንን ይዘን አይጠበንም ቤቴ ሃይማኖትሽ ሃይማኖቴ የተባለን የቴዲ አፍሮን ዘፈን እየሰማን ራሳችን እናታላለን ካሉ በዚህ ውስጥ እንኳን ቤተክርስቲያን አይደለችም እግዚአብሔር በእነሱ ፈቃድ አይገባም። ኦኬ። በጣም ብዙ ዋጋ ግን ያስከፍላቸዋል። በጣም ብዙ ዋጋ። ትዳራቸው ላይ ጭቅጭቅ ይበዛል። ትዳራቸው ላይ ጸጋ እግዚአብሔር የለም። ትዳራቸው ላይ ልጅ ሲወለድ አንዱ ወደ ቤተክርስቲያን ሊጎትት አንዱ ወደ መስጊድ ሊጎትት እያለ ትዳራቸው ላይ ሰላም ያጣሉ። ወይ ጠቅሎ ወደ እስልምና መሄድ አለበት፣ ወደ ጠቅሎ ወደ ክርስትና መሄድ አለበት። አሁን አስተውል ወንድሜ። ለምሳሌ አቡ አንተ ሙስሊም ነህ። የክርስቲያን ሴት ማግባት ይፈቀድልሃል አይደለ? ኦኬ። ለምን ነው የሚፈቀድልህ? የሚፈቀድልኝ ከሴት ይልቅ ወንድ ልጅ ያህን ነገር የማድረግ የማስቀየር ብቃት አለው ብሎ ስለሚታመን እኔ እንደማውቀው ከሆነ ተሳስቼም ሊሆን ይችላል፣ ግን የማውቀው ነው የምነግርህ። አየህ አሁን ምን አልከኝ? ማስቀየር አልከኝ። ምንም ማስቀየር? ሃይማኖት። አዎ አየኸው፣ ሃይማኖት ታስቀይራታለህ። አየኸው፣ በምን ምክንያት ነው ማስቀይራት የሚለውን ነገር ብለኛ። ቆይ ይኸውልህ፣ አየኸው፣ ሃይማኖት ታስቀይራታለህ። ሃይማኖቷን አልቀይርም ብላ ከአንተ ጋር አግብታ ወልዳ መኖር ትችላለች። እሷም ቤተክርስቲያን እየሄደች እንደፈለገች አችልም። መጀመሪያም እኮ አግብቻት ነው እንጂ እዛ ነገር ውስጥ ምገባው እኮ ሳላገባ ቀለበት ሳላስርላት ራሱ አይቻልም። አልፈልግም ብትልስ? አልፈልግም ካለችኝማ በቃ አልፈልግም። ማትቀይር ከሆነማ አልቀመጥም፣ እንለያያለን። በቃ ጥሩ። ስለዚህ በዚሁ መልኩ አስበው። እኛ ጋር ደግሞ ጭራሹኑ እስከነጭራሹ አይ በቃ ላሳምናት እችላለሁ። ምክንያቱም አብሮ መተኛት ራሱ በኛ የተከለከለ ነው። ባጭሩ ከሙስሊም ጋር እኛ ጋርም የተከለከለ ነው። አብሮ መተኛትም የተከለከለ ነው እኮ። አንዴ ስማኝ። ከሙስሊም ጋር ሚስት አድርጎ እንኳን ከሙስሊም ጋር አይደለም ከሌላ በእምነት ከማይመስለን ሰው ጋር በጋብቻ ተጣምሮ አብሮ ነፍስና ስጋ ማዋሃዱ አይቻልም። መጽሐፍ ቅዱስ እንደሚለው ጋብቻ ቅዱስ ነው፣ መኝታውም ንጹህ ነው የሚለው። የክርስቲያኖች ጋብቻ ኦኬ፣ የክርስቲያኖች ጋብቻ ንጹህ ነው፣ መኝታቸው ንጹህ ነው የሚለው። ከዛ ውጭ የሆነ ግን መኝታው ዝሙት ነው፣ እርኩሰት ነው፣ ምንዝርና ነው። እነዚህ ሰዎች ወደ ክርስትናው ንስሐ ገብተው ሊስተካከሉ ይገባል። ይሄ ነው ሀሳቡ። እኛ ጋም እንደዛ ነው፣ አይቻልም። ግን አሁን እኔ ጠቅለል አድርግልና እሺ፣ እነዚህ ልጆችስ አሁን አያምጣውና ቢሞቱ የት ነው የሚቀበሩት? አልገባኝም። አሁን እነዚህ የተወለዱ ልጆች ቢሞቱ የት ነው የሚቀበሩት? እስልምና በክርስትና አስተምሮት በተክርስቲያን ሊቀበሉ ይችላል? አልገባኝም። ጥያቄ ገብተዋል? ተጠምቀዋል? አልተጠመቁም። እሺ፣ ሙስሊም ሆነዋል? እነዚህ ልጆች አልተጠመቁም። ሙስሊም ሆነዋል ነው ያልኩህ። ሙስሊም አይደሉም፣ ክርስቲያኑም አይደሉም። አልተረጋገጠም። በእስልምና አስተምሮ እኮ አንድ ልጅ ሲወለድ እኮ ሙስሊም ነው ብለኛል። አሁን እኮ ጠየቀኝ እኮ ተጠምቋል አልከኝ። አልተጠመቁም ካልኩ እኮ ገባኝ። ሙስሊም ነው እያልከኝ ነው ወይ? አቦ ቆይ ስማኝ፣ ሙስሊም ነው እያልከኝ ነው አይደል? ምክንያቱም በእስልምናው አንድ ሰው ሲወለድ ሙስሊም ነው ብላችሁ ነው የምታስቡት አይደል? ትክክል አይደል? አዎ ትክክል። ስለዚህ ልጁ ሙስሊም ነው። አዎ እሺ፣ ልጁ ሙስሊም ነው አልክ አይደል? እሺ፣ እናንተ ጋር ይቀበራል? ከክርስቲያን ሚስት ጋር የወለድከው ልጅ ይቀበራል እናንተ ጋር? አዎ ሙስሊም ስለሆነ ይቀበራል። ከክርስቲያን ሚስት የወለድከው? ቅድም እኮ እስከነጭራሹ ከክርስቲያን ሚስት ጋር እኮ አንወልድም፣ ከክርስቲያን ሚስት ጋር እስከነጭራሹ አንተኛም እኮ ብለኝ ነበረ። ሳናገንትን ሳንል ኒካ ሳታስር መተኛት አትችልም። ግን ኒካ አስረህ ሳተኛ ታዲያ መውለድ ትችላለህ። ትዳርም ኒካ የምታስርላት ክርስቲያኑን አይደል? ኒካ አሰርኩላት ያልከኝ ትክክል እኮ። ስለዚህ ክርስቲያኑን እኮ ነው ኒካ ጋብቻ ግንኙነት ያደረከው። ትክክል። ግን ኒካ አስሬያለሁ በሸሪያው፣ በትክክለኛ በሸሪያው በህጉ መሰረት ኒካ አስሬያለሁ። ኖ እሷ ክርስቲያን ናት። ቅድም እኮ ክርስቲያን ሳትሆን ነው ኒካ ማሰር የፈቀደው እኮ ብለኝ ነበር።
አው ከኔም እኮ እያልኩ እኮ ነው ክርስቲያን ነች ኒካ ማሰር ይፈቀዳል። እሷ ፈቃደኛ ስለሆነች ኒካ ማሰር ይፈቀዳል። ከሷ የሚወለደው የክርስቲያን ልጅ የት ነው የሚወለደው? የት ነው የሚቀበረው? በእናንተ በእኛሞ መስጊድ ነው የሚቀበረው። በእስልምና ሃይማኖት ነው የሚቀበረው። ተሰግዶበት ይቀበራል። በእስልምና ሃይማኖት የሚቀበረው ኦኬ ጥሩ። ስለዚህ የክርስቲያን ልጅ ሙስሊም ጋር ይቀበራል ማለት ነው። የክርስቲያን ልጅ ሙስሊሞች ጋር ይቀበራል። የአንድ አባትየው ሙስሊም ነው። አባትየው ሙስሊም ነው፣ እሱም ነው ሙስሊም ነው ብሎ ስለሚያምን ይቀበራል። የሴቷ እምነት አይቆጠርም። አሁን መዝሙር እኔ ወደ እኔ አታምጣው። እኔ እኮ ያንተ ምርጥ እንድታረግልኝ እኮ ነው። ያንተ እንዳውቀው ፈልጌ ነው እኔ። ምክንያቱም የኔን ስጠይቀኝ እኮ ያንተንም ስታንድ ማወቅ ፈልጌ ነው። የኔን እኮ ነገርኩህ እኮ። ኦኬ አልነገርከኝም። የልጅቷ ሃይማኖቷ እምነቷ አይቆጠርም ወይስ ይቆጠራል? የሴቷ ይቆጠራል። መጀመሪያም ተቆጥሮ እኮ ነው የተቆጠረማ። ካፊር ልጅ ነው ያገባ የወለደችው እኮ ካፊር እኮ ናት እሷ በእናንተ። እሱ በካፊርነቱ ያ ሰውዬ ያደረገው ነገር ይጠይቅበታል እንጂ ልጆቹ ላይ የሚደርሰው ነገር ምንም ነገር የለም ማለት። በእስልምናው እንደዛ አይደለም ወንድሜ። ማን ነው እንደዛ ያለው? እስቲ ምኑ ነው እንደዛ አይደለም ማለት? በእስልምናው እኔ ነኝ እንጂ የምጠየቅበት። በእስልምናው የእኛና በአንድ ሰው ኃጢአት ሌላው አይጠየቅም። እሱን አታውቅም እንዴ እንደሚጠየቅ? በአንድ ሰው አይጠየቅም። ላሳይሃ። እኔ ሰምቼም አላውቅም። አይጠየቅም። በራሴ በሰራው ኃጢአት ራሴ እጠይቃለሁ እንጂ ማንም በሰራው ማንም አይጠየቅም። ላሳይ እኮ አንዴ አሳይ። እንዲሁም ጭራሽ እኮ እኛ ነን እኮ የእናንተን ኃጢአት የምንሸከመው። እሱ አውቀዋለሁ። አሁን አዲሱ ልትነግረኝ ነው። አውቀዋለሁ። ታዲያ ለምን ደሞ መጨረሻ ላይ ይሁዳዎቹ ምናምን እንደዚህ ይገባሉ የሚለውን ነገር ነው። አዲስ የእናንተን ኃጢአት ለምን ደሞ የምንሸከመው ንገረኝ። ማንም አይሸከምም። ላሳይህ። ጥሩ አሁን አውቀዋለሁ ብለኝ ደግሞ አሁን መልሰህ ደግሞ ማንም አይሸከም ትለኛለህ እንዴ? እያልኩ እኮ ነው። አሁንም ወደፊትም እልሃለሁ እስልምና አንድ ሰው የሌላ ሰውን ኃጢአት አይሸከምም። ላሳይ ነው። ቆይ እሺ፣ ላሳይክ ነው። እሺ፣ አንዴ ላውጣውና አዲሱን እሺ ፍሊፕ እሺ የቡኻሪ አዲስ ነው። እሺ ማሳየህ ምስልምና ላይ ካወራሁ ስንት ጊዜ አንተ መታወን ዛሬ አስታወስከኝ። ምን ሆናል አንተ ግን? በጣም አሪፍ ነው ያደረኩት። አንድ ሰውዬም ኮሜንት ሲጽፍልህ ነበር፣ እንደዚህ ታስተምር ነበር ቀጥልበት ሲል ነበር። በዛውም ለሰውየውም ይሆነዋል። እሺ አይ ቅድም ሳነብ ነበር አንድ ኮሜንት። ጠፋ እያለ እስልምና ስታስተምር ነበር አሪፍ ነበረ ምናምን ሲል ለሱ ኦኬ እሺ ስንት ላይ መሰል ያለው ሰሂህ ሙስሊም ነው ቡኻሪ ላይ ነው ያለው። ከዛ ትፈታልኛለህ እንግዲህ አንተ አይደለም ብለሃል። እሺ ይኸው እናገኘት on the day of resurrection narrated Ibn Abbas without on the day of resurrection እሺ ይኸው እናገኘት። ኦኬ ይኸው ሰሂህ ሙስሊም 2767 ዲ እና 2767 ኤ ላይ አለ። እሱንም አሳያለሁ። ምን ይላል?
አቡ ቡርዳ እንደዘገበው ይልና there would come people amongst the Muslims on the day of resurrection with as a heavy sins as a mountain. እንደ ተራራ የከበደ ኃጢአት ይዘው ሙስሊሞች ይመጣሉ። and Allah would forgive them. Allah ይቅር ይላቸዋል። and he would place in their stead the Jews and the Christians. አይሁዶችና ክርስቲያኖችን ደግሞ በእነሱ ቦታ ደግሞ ይተካቸዋል ይላል። ኦኬ እሺ ወደ ላይ ደግሞ ላሳየ። ኦልራይት እዚህ ጋር ደግሞ ይላል መሰለ ያው no Muslim would die but Allah would admit in his stead of a Jew and a Christian in a hellfire. ማንም ሙስሊም አይሞትም በሱ ፋንታ ክርስቲያኖችና አይሁዶችን አላህ ወደ ጀሃነም ይከታ ይላል። 2767 ደግሞ 2766 ላይ ሰሂህ ሙስሊም 2767 ላይ ነው when it will be the day of resurrection የቂያማ ቀለት Allah would deliver to every Muslims and Jew ለእያንዳንዱ ሙስሊምና አይሁዶች deliver ምን ያደርጋል? ለእያንዳንዱ ሙስሊም አይሁድና ክርስቲያን a Jew and a Christian and says this is your rescue from hellfire. አየው እንዲያውም ምንድነው የሚለው አረብኛ ትችላለህ እንዴ? አረብኛ አልችልም። ኦኬ this is your rescue from hellfire ማለት ነው። ለእያንዳንዱ ሙስሊም አንድ አይሁድና አንድ ክርስቲያን ይመጣለታል። ከዛ በኋላ አላህ ምን ይላቸዋል ሙስሊሞቹን? this is your rescue from hellfire ማለት ነው። አሎ የሰማሁህ ነው። this is your rescue from hellfire ማለት ነው። ተርጉምልኝ፣ እኔ አልችልም። ኧረ ተው። እሺ ከሲኦል ማምለጫ ቤዛችሁ እነዚህ ናችሁ ነው የሚለው። ለሙስሊሞች ከሲኦል ከእሳት ማምለጫ ቤዛ ወይም መስዋዕት ወይ ፊዳ የሚሆኑት ክርስቲያኖችና አይሁዶች ናቸው ነው የሚለው። ስለዚህ አንድ ኃጢአት ከአንዱ ይሸከማል እያልከኝ ያለው እኔ አላልኩም። ሰሂህ ሙስሊም ላይ ያለውን አቡ ሙሳ ነው ያለ ያ መሐመድ እንዳለው ብሎ። ኦኬ እኔን ጠይቄ ሌላ ጊዜ ስመጣ እመልስልሃለሁ፣ ችግር የለውም። ኦኬ ሌላም አለ ግን ይበቃል እዚህ እንጂ ሌላም አለ። ባይዘወይ አንድ ሕፃን ልጅ ሲወለድ ያለበትም ማለት ታውቃለህ። ኢቭን ስለ ቀድር ትምህርት ታውቃለህ? እኔ መዝሙር እኔ በሊቅርበሽ እሺ፣ ጥያቄውን ልጠይቅ ነው የገባሁት። ጥሩ ለማንኛውም በቃ ልመልስልህና ጥሩ እሺ እሺ። ስለዚህ አይቀበሩም ነው ይቀበራሉ ነው መልሱ? ኦኬ በጣም ጥሩ። ይኸውልህ ለምሳሌ አሁን እነዛ ልጆች የተጠመቁ ከሆነ አሁን ለዚህ ነው አየህ፣ የተለያየ እምነት ያላቸው ሰዎች ሲገናኙ ትልቁ ችግር ይሄ ነው። የቀብር ቦታ ችግር ይመጣል። አየህ ልጁ ሲወለድ ወዴት ይሂድ፣ ሲሞት ወዴት ይሂድ፣ እንደዚህ ሁሉ መገፋፋት፣ ይሄ ሁሉ መተረማመስ ከሚመጣ ወደ አንዱ እምነት ይመጡ ጥሩ ነው የሚባለው ለዛ ነው። ኦኬ በክርስትና ያለው ነገር ልንገርባቸው። የመጀመሪያው ከሌላ ቤተ እምነት ጋር የሚደረገው ጋብቻ ዝሙት ነው፣ ምንዝርና ነው፣ አይቻልም። የመጀመሪያው ከቤተክርስቲያን ውጭ ያሉ ትዳሮች ሁሉ ቅዱስ ጋብቻ አይባሉም። ሁለተኛው፣ ሶስተኛው አንድ ሰው ወደ ቤተክርስቲያን መጥቶ ትዳር ልፈጽም ካለ የሌላ ቤተ እምነት ሰው ከሆነ ተጠምቆ አምኖ ነው መሆን ያለበት። ምክንያቱም የሚፈጸምለት ሚስጥራት ስላለ፣ ያ ደግሞ ለአመነ ጠመቀ ብቻ የሚፈጸም ስለሆነ። ሌላ ደግሞ በተለያየ ጋብቻ ያሉ ሰዎች አንዱ ቢሞት አንዱ ቢሞት ወዴት ይሄዳሉ ላልከኝ፣ ለምሳሌ ልጅቷ ሙስሊም ካረካት ያችን ሚስትህን እስልምናውን እያስተማርክ ኦልሬዲ ወደ እስልምናው ልቧን ወስደ ከሆነ ይቺ ሴት ክርስቲያን አይደለችምና ወደ አንተው ቤተ እምነት ይቀበራል ማለት ነው። በእናንተ ቤት የሚደረገው የሆነ ሰው ሲያርፍ ልጅም ውለድ ምንም ይሁን ኦልሬዲ ሚስትህ እኔ በቃ ወደ ክርስትናውም አልመለስም ብላ ኦልሬዲ ልቧን አስክዳት ክርስቶስን አስክዳት ከሆነ ወደ አንተ ያመጣት ኦልሬዲ በአፏም በልቧም የካደች ስለሆነች ከእምነት ወጥታለች። ስለዚህ ሄደህ ያው እስልምናው ጋር ይቀበራል ማለት ነው። ምክንያቱም ወደ እኛ ጋር የሚያስመጣችሁ ምንም ምክንያት የለም። ኦልሬዲ እኛ ክርስቶስን አንድ ሰው በአፉ መስክሮ በልቡ አምኖ ነው ገባ እምነቱ ክርስቲያን ነው የሚባለው።
በአፉ ያልመሰከረ በልቡ የካደ በአፉ የካደ በልቡ የካደም ካለ ከክርስትና ወጥቷል። ስለዚህ ከእናንተ የሚወረደው ልጅ ያው እስልምና ወግ ይሆናል ማለት ነው። ኦኬ እሺ። የመጨረሻው ጥያቄ ማለት ነው አንድ ሰው በመጽሐፍ ቅዱስ ክርስቲያን ሆኖ በመጽሐፍ ቅዱስ አምኖ ሌሎች በቤተ ክርስቲያን ባሉ መጽሐፎች ባያምን ክርስትና ሊያደርገው ይችላል? አልገባኝም። አሁን እኔ ለምሳሌ ኦርቶዶክስ ሆንኩ ልበል። ኦርቶዶክስ የሚኮነው እንዴት ነው? ተቀበልኩኝ፣ ተምሬም ተቀበልኩ ልበል። ምን ተምረህ? ምስጢረ ስላሴዎችን ምስጢረ ስላሴ ምናምን እነዚህን ተምሬ ቤተክርስቲያን ሄጄ ተጠመኩ ልበል። ኦኬ ስማኝ እንኳን በመጀመሪያ በኦርቶዶክስ ቤተክርስቲያን ዝም ብሎ ከኦርቶዶክስ አትሆንም። ባጭሩ የምነግርህ ነገር ዝም ብሎ በቃ ልክ አሁን ለምሳሌ በእናንተ ቤተ እምነት ሻሃዳ ታውቃለህ፣ ዝም ብሎ ሚዲያ ላይ ያሉ ሰዎች ሲይዙ አይቻለሁ። ከዛ በኋላ ተመልሰው ደግሞ በቃ መከራ ሲያሳያችሁ እያየሁ ነው። በፕሮቴስታንቱም እንደምታየው በቃ አንድ ቁጥር ጻፍ፣ ግባ፣ እጅን ወደ ላይ አድርግ፣ ያንን ጨፍን። እኛ ጋር እንደዛ የለም። እኛ ጋር የመጀመሪያው ነገር ኦርቶዶክስ መሆን እፈልጋለሁ ካልክ የመጀመሪያው የምናደርገው ትምህርት ትማራለህ። የትኛውን ትምህርት? የመጀመሪያው 5ቱን አዕማደ ምስጢር የተባሉትን ዶግማ ትምህርት ትማራለህ። በደንብ ስማኝ፣ ዶግማ ትምህርት ትማራለህ። እነዚህ ዶግማ ትምህርቶች ስላሴ፣ ስጋዌ፣ ጥምቀት፣ ቁርባን፣ ትንሣኤ ሙታን ይባላሉ። እነዚህ ዶግማ ናቸው፣ ሃይማኖት ናቸው፣ እምነት ናቸው። አንድ ሰው እነዚህን ግዴታው መማር አለበት፣ ማመንም ማወቅም አለበት። ኦኬ ይህን ካወቀ በኋላስ በቃ ቆመ አይደለም። 7ቱ ሚስጥራተ ቤተክርስቲያን የሚባሉ ትምህርቶች አሉ። 7ቱ ሚስጥራተ ቤተክርስቲያኑ ስለ ቁርባን ትማራለህ። ስለ ጸጋ ስለምታገኝባቸው፣ መዳንን የዘላለም ሕይወትን ገንዘብ ስለምታደርገባቸው ጸጋዎች፣ ጥምቀት፣ ቁርባን፣ ሜሮን የሚባሉትን 7ቱ ሚስጥራተ ቤተክርስቲያን የሚባሉትን ንስሐ፣ እነዚህኑ ትማራለህ። እነዚህንም ሳትማር ሲጀመር ወደ ክርስትና ማለታ። ምክንያቱም ሰው ንስሐ ሳይገባ፣ ሰው ስለ ጥምቀት አዳኝነት ሳያምን፣ ሰው ስለ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ሳያምን 5ቱ አዕማደ ምስጢራት ተምሬያለሁ በቃ ብሎ ወደ ክርስትናው አይመጣም። ጠንቅቆ መማር አለበት። ቀጥሎስ ወደ ቤተክርስቲያን ሲመጣ በእነዚህ ትምህርቶች ቤቱን ከሰራ በኋላ ቤቱን ካቆመ በኋላ መሰረቱን ከሰራ በኋላ ቤተክርስቲያን ትምህርት አላት፣ ህይወት አላት። ምን? የቅዱሳን ምልጃ ትምህርት አላት። አንዳችን የምናስብበት የነገረ ቅዱሳን፣ የነገረ ማርያም፣ የነገረ መላእክት፣ የነገረ ቅዱሳን ሰማዕታት ትምህርት አለ። ኦኬ ለምሳሌ ድንግል ማርያም የክርስቶስ የአምላክ የእግዚአብሔር እናት ናት፣ ወላዲታ አምላክ ናት ብለህ ካላመንክ ወደ ክርስትናው አትመጣም፣ ክርስቲያንም አትባልም። እኔ እኮ 5ቱ አዕማደ ምስጢራትን ተምሬያለሁ አምኛለሁ፣ ግን ድንግል ማርያም ወላዲታ አምላክ አይደለችም ካልክ ወደ ጥምቀቱ አትመጣም ሲጀመር። ምክንያቱም ድንግል ማርያም የወለደችው አምላክን ነው ብለህ ስላላመንክ ማለት ነው። ይሄ ሁሉ ትምህርት አለው ውስጡ። ስለዚህ ይሄ መርጦ በቃ ይሄ ይስማማኛል ይሄ አይስማማኝም እያሉ ብሎ ነገር የለም። እስካልገባ ድረስ ትማራለህ። ጥያቄ ካለህ ትረዳለህ። ጥያቄ የፈጠረብህ መጽሐፍ ካለ ይብራራልሃል፣ ኤክስፕሌን ይደረግልሃል። እነዛን ነገሮች ኤክስፕሌን ተደርገውልህ ተአምርን እንደ ተአምር፣ ገድላትን እንደ ገድላት። ተአምር እንዴት ይታያል? ለምሳሌ አቡ በመጽሐፍ ቅዱስ በጣም ብዙ ከአእምሮ በላይ የሆኑ ተአምሮች አሉ። ኦኬ ከአእምሮ በላይ የሆኑ ተአምሮች ልትረዳው የምችለው የክርስቲያን ልብና የክርስቲያን አስተሳሰብ ሲኖርክ ነው። ያ የክርስቲያን ልብና የክርስቲያን አስተሳሰብ መጀመሪያ ይመጣው በምንድን ነው? በትምህርት ነው። ትምህርቱን ሳትማር የክርስቲያን ማይንድ ሴትና ልብ አይኖርህም። አሁን ቅድም የጠየቀኝ ጥያቄ እንዲሆኑ ነገር አምኜው ነገር ባላምንስ የሚባለው የክርስቲያን አስተሳሰብ ማይንድ ሴት አይደለም፣ የክርስቲያን ልብም አይደለም። ይሄ ትምህርት ይቀረዋል። ትምህርትን ትማራለህ፣ የክርስቲያን ማይንድ ሴት ታገኛለህ ማለት ነው። ኦኬ በአጠቃላይ እንዳልከኝ ከሆነ ይሄን ነገር ተምሬ ሁሉን ነገር አውቄ በመጽሐፍ ቅዱስም በዛም ማመን አለብኝ። በቤተክርስቲያን መጽሐፍ ቅዱስ ይኸውልህ አቡ ለምሳሌ አሁን አንተ ሙስሊም ነህ፣ ሐዲስ አለ አይደለም? ኦኬ እና ደግሞ ተፍሲር አለ አይደለም? ተፍሲር አልቀበልም ማለት ትችላለህ? አልችልም። ትችላለህ። የማትቀበላቸው እኮ አሉ አይደል? ደኢፍ እና ሰሂ ብለህ እኮ የማትቀበላቸው አሉ አይደል? እነሱ ደኢፍ ከሆነም አልቀበለው አለ። ግልጽ ነው። ጎበዝ። ስለዚህ ደኢፍ ነው ሰሂ ነው ብሎ የሚያወጣው ማን ነው? ኡላማዎች አይደለ? ኡስታዞች ኡላማዎች አይደሉ?
ለምሳሌ አንድ ሰው ሰሂህ የሆነን ኮመንታሪ ወይም ሐዲስ አልቀበልም ቢል ታስረዷል አይደለ? ትክክል። አልቀበልም ያለበት ምንድን ነው? የእውቀት ማነስ ነው? አለማወቅ ነው? ወይስ እስከነጭራሹ በቃ አመፀኝነት፣ ትዕቢተኝነት ነው? ለምሳሌ በቃ ትክክለኛ ቢሆንም እኔ አልቀበልም ቢል ይሄ ሰው ሙስሊም ይባላል? ሊባል ይችላል። ኧረ እባክህ ትክክለኛውንም አልቀበልም ቢል ትክክለኛውን አልቀበልም ሐዲስ ነው። ሐዲስ አልቀበልም ማለት ሊችል ይችላል። ምክንያቱም ዋናው ነገር በሐዲስ አይደለም የተመሰረተው። አይችልም። አይገርምህም? ምክንያቱም ቁርአን በሐዲስ ይፈታላ እንዴ? ቁርአን በሐዲስ ይፈታል። አሁን ታዲያ በሐዲስ የፈታውን ቁርአን አልቀበልም ካልኩ ቁርአኑ አልቀበልም እያለ እኮ ነው። ምክንያቱም ቁርአን እኮ አልተፈታም። ቁርአን ተፈቷል እንዴ? እሱ የተረዳበት የእሱ የሚረዳበት መንገድ ይለያያል። ከምን አምጥቶ አስረድተው አልቀበልም ካለ ምክንያቱም ምንድን ነው? አልካደም እኮ ንገረኝ። አልቀበልም ያለበት ምክንያት ምንድን ነው? ግንዛቤ ሊሆን ይችላል። አልገባኝም። እኔ ስለ ግንዛቤ እኮ አይደል የጠየኩህ። እኔ በቃ እውነትም ቢሆንም እውነተኛ መሆኑን አውቄያለሁ ግን አልቀበልም ቢል እውነተኛ መሆኑን አውቄያለሁ ብሎ አልቀበልም የሚልማ የለም። ቢል ነው ያልኩት እኔ። አይልማ ኦኬ ቢል ግን ሙስሊም አይሆንም። ችግር የለውም። ልክ በዛ አስበው። በቃ ደሴ ምስታዳድ አምጣና በኦርቶዶክስ ቤተክርስቲያን ያለችን ቅዱሳን መጽሐፍቶችን አዋልድ መጽሐፍቶችን አንድ ሰው እየተማረ እያስረዳኸው ከዚህ አንጻር ነው ቤተክርስቲያን የምትረዳው። ምክንያቱም ቤተክርስቲያን ስልጣን ናት የመተርጎም። በዚህ መልኩ ነው የምትረዳው፣ በዚህ መልኩ ነው የምተረጉመው ተብሎ ተነግሮት እኔ አልፈልግም በቃ ምናምን ብሎ በትዕቢትና በአመፅ ልቡን አደንድኖ ሌላ ሐሰተኛ ትምህርቶችን ውስጡ አድርጎ ከሆነ ይሄ ሰው ከመነሻውም ክርስቲያን አትለው። ምክንያቱም ክርስትና ማለት ቤተክርስቲያናዊ ህይወት ማለት ነው። ኦኬ ኦርቶዶክሳዊ ህይወት ማለት ነው። ኦርቶዶክሳዊ ትምህርት ማለት ነው። ቤተክርስቲያን ደግሞ የነገረ ድነት ትምህርት አላት፣ የቅዱሳን ትምህርት አላት፣ የነገረ ማርያም ትምህርት አላት፣ ትምህርቶች አሏት። እነዛን ትምህርቶች ተረድተህ አውቀህ ካልገባ ጠይቀህ የቤተክርስቲያን ፍቺዎች የቤተክርስቲያን አረዳዶችን ሰምተህ ነው ክርስቲያን የምትሆነው። አመፀኛ ስለዚህ በቃ አመፀኛ ትክክል ነው። ስለዚህ አሁን አንተ እንደምትለኝ ከሆነ ይሄ ሰው አውቆ ከገባበት በዛም ሆነ በዚህም የመቀበል ግዴታ አለበት። ካልተቀበለ ክርስቲያን አይደለም ማለት ነው። እሺ እኔ አላልኩም። ይኸውልህ አየኸው አልኩ እኔ አላልኩም። እሺ እኔ አስረዳኝ። እሺ አሁን እኮ አስረዳኝ። አሁን እየነገርኩህ እኮ ነው ወንድሜ። አንተ እኮ ቅድም እኮ ይኸውልህ አስረዳው እኮ በአንተ አሁንም ድጋሚ አምናለሁ እያለ ግን ኦርቶዶክሳዊ የክርስቶስ ትምህርት ከሌለው ክርስቲያንም አይባልም። ገባ? በክርስቶስ ትምህርት እንኳን ነው የምልህ። አንድ ፕሮቴስታንት ሲመጣ እንደ አዲስ ነው የሚማረው እኛ ጋር ነገረ፣ ምክንያቱም የለየን የነገረ ክርስቶስ ትምህርት ስለሆነ። ኦኬ። ስለዚህ አሁንም ቢሆን እኛ ስለ ትምህርት ነው የማወራው። ትምህርት አለ፣ የተገለጠ ትምህርት አለ፣ የሚያድን ትምህርት አለ፣ ኦርቶዶክሳዊ ትምህርት አለ፣ ኦርቶዶክሳዊ ትርጉም አለ፣ የቤተክርስቲያን አፈታት አለ። እነዚህን ሁሉ ትማራለህ። እነዚህን ተምረህ አላምንም ካልክ ኦኬ ምንድን ነው የምታምነው ትባላለህ። እማምነው ይሄ ነው ካልክ ያመንከው ነገር ከየት እንዳመጣው ትጠይቃለህ። ለምሳሌ አይኔ የፕሮቴስታንት ትምህርት ነው ያሳመነኝ ካልክ ኦልሬዲ የፕሮቴስታንት እርሾ ነው ውስጥ ያለው። ስለዚህ አንተን እንደ ፕሮቴስታንት እየታየክ ነው የምትማረው ማለት ነው። ኦኬ። ምክንያቱም አልቀበልም ስትል መነሻ ምንድን ነው ነው። ለምሳሌ ሙስሊሞች ክርስቶስ አምላክ አይደለም ይላሉ። ስለዚህ እኔ አምላክ አይደለም ብዬ ነው የማምነው ካልክ በቃ አንተ እንደ እስልምና እያየሁ ነው የማስረዳ፣ እንደ ክርስቲያን እያየም አናስረዳ። ስለዚህ እንድትረዳው ግን ትማራለህ። ገብቶኛል፣ አምኛለሁ፣ ተረድቻለሁ ስትል ኦርቶዶክሳዊን አረዳድ ኦርቶዶክሳዊን ፍቺ ስትረዳ የዛን ሰዓት ኦርቶዶክሳዊው ወደ ቤተክርስቲያን ወደ ኦርቶዶክሳዊ ትምህርት ወደ ቤተክርስቲያን ወደ ኦርቶዶክሳዊ ቤተክርስቲያን ትጨምራለህ። ከዛ ውጭ ግን ከኦርቶዶክሳዊ መነጽር እይታ ውጭ ሆነ የራስን እይታ ወይ ሌሎች ቤተ እምነቶችን እይታ ይዘህ እየመጣ በሌላ ቤተ እምነት መነጽር እየለካ ሚዛን እየለካ ከሆነ ሲጀምር ኦርቶዶክሳዊነት አልገባህም። ኦኬ በቃ እሺ፣ በጣም አመሰግናለሁ ለሰጠኝ እድል። ችግር የለውም። ሜይ ቢ ጥያቄ ካለኝ ሀሳብ ካለ ይቀጥልና ይቅርታ ቡሽ የረጅም ሰዓት ዝም አሰኘው።
ኧረ ምንም የምጨምርለት ሀሳብ የለኝም። እሺ በቃ እናመሰግናለን። አቦ ወንድሜ አትጥፋ። ደግሞ የአንተ ታሪክ ነው ግን የነገርከኝ ይሄ ሁሉ እስካሁን አንተ የአንተ ታሪክ የኔ ታሪክ ነው። ኦኬ ወንድሜ መማር ከፈለክ ይኸውልህ እኔ ቤቴን እከፍትልሃለሁ። መማር ከፈለክ የኦርቶዶክስን ትምህርት ኦርቶዶክሳዊ ቤተክርስቲያንን ትምህርት መማር ከፈለክ ፕሊዝ ጠይቀኝ። ምንም ለአንተ ብዬ ቁጭ ብዬ ሌሊቱን አነጋለሁ። ምክንያቱም ከሚስት ጋር ሚስት ክርስቲያን ናት። አዎ ጥሩ። ስለዚህ ወደ ሚስትህ እምነት መጥተህ ወደ ኦርቶዶክሳዊ ወንድም እንድትሆን እንፈልጋለን። ኦኬ የዘላለም ሕይወት እንድታገኝ እንፈልጋለን። አሁን ትዳርህን ብቻ አይደለም የዘላለም ሕይወት እንድታገኝ እንፈልጋለን። ምክንያቱም እኛ በክርስትናው አስተምህሮ በሰማይ ትዳር የለም። በሰማይ ከሚስቴ ጋር ተኝቼ ከሚስቴ ጋር ወጥቼ ወርጄ የምትለው ነገር የለም። በምድር ላይ ነው ይሄን የምታደርገው። በምድር ላይ የምታደርገው ትዳር ቅድስናና ከእግዚአብሔር ጋር ያልሆነ ትዳር ከሆነ ዋጋ ያስከፍላል። ልጆችን ይዘህ መጥተህ እንደ አዲስ ቅዱስ ጋብቻ መመስረት በቤተክርስቲያን ትችላለህ። አትከለከልም ወንድሜ። ቤተክርስቲያን ሁሌም በሯ ክፍት ነው። ቅድም እንዳልኩ ብዙ ሰዎች ከእስልምና ከፕሮቴስታንት መጥተው ከነ ቤተሰቦቻቸው ከነ ሚስታቸው ከነ ልጆቻቸው መጥተው እንደ አዲስ ቅዱስን ጋብቻ ይፈጸማሉ። በቤተክርስቲያን ተክሊል አይደረግላቸውም፣ ግን ስርዓተ የጋብቻው ቅዱስ ስርዓቱ ይደረግላቸዋል። ኦኬ እንደዛ ለማድረግ በሯ ክፍት ነው። ንስሐ ገብታ አንተም እሷም ንስሐ ገብታችሁ ከመጣችሁ ቤተክርስቲያን በሯ ክፍት ነው። ጋብቻችሁን እውነት ትክክለኛው እምነት ከዛሬ 1300 400 ዓመት በፊት ምን ነበረ? እምነቱ ምን ይታመን ነበረ የሚለውን ነገር እሱን ቢዘና እንመልስላለን። እስልምናው ጋር ሳንገባ ከዛ ከጨረስክ በኋላ እስልምናው ላይ ገብተን ደግሞ እኛ እስልምናውን የምንቃወምበትን ምክንያት አስረዳሃለሁ። እስልምናው ትክክል አይደለም፣ ሐሰት ነው። መሐመድ የሚባል ነቢይ ያመጣው ትምህርት ትክክል አይደለም። መሐመድ የሚባል ነቢይ መጽሐፍ ቅዱሱ አያውቀውም። የቀደሙት አባቶችም የመሐመድን አምላክ አልሰበኩም። እነ ሙሴ እነ አብርሃም እነ ይስሐቅ ይህን አልሰበኩም የምንልበትን ሁሉ ለእንትኖች አርጉመንቶች እናሳያለን። መጀመሪያ ክርስትናው እንድትማር እናመቻችልን። ያው ፎሎ ላድርግህ፣ ጥያቄዎች ካሉ ንገረኝ። ዩቲዩብ እንደዚህ ቲክታክ ላይ ግባልኝ በለኝ። ወንድሞቼን መምህራኑን ሰብስቤ በደንብ አድርገን እንማራለን። እሺ ይሰማል? አዎ ተስማማ። ኦኬ ችግር የለውም። በቃ እኔ ፎሎ አድርጌሃለሁ። ውስጥን ደግሞ አስቀምጥ። ምንድነው ስልክን አስቀምጥ። ኦኬ ችግር የለውም። መቼ ይመቻል? ለምሳሌ ቀጠሮ ላይ ያዝልን። መቼ አሁን ክርስትና ላይ ጥያቄዎች ካሉ ቤቴን ከፍቼ መቼ ይመቻል? ለምሳሌ እኔ በምትገባ ሰዓት እኔ ስትገባ እኔ እከታተላለሁ አንተ ስለምሰማ ቀጠሮ ይዘና ወንድም አለም ጥያቄዎችን ሁሉ ቀጠሮ እንኳን እንደዚህ ብዬ እንኳን ልነግርህ አልችልም። ቀጠሮ እንኳን እንደዚህ ልል ብዬ ልነግርህ አልችልም። አላውቀውም። ምክንያቱም የሰው ሀገር ነው ያለሁትኝ። ምን ያህል መቼ ረፍት እንደሆንኩ መቼ ስራው እንደሆንኩ ስለማላውቅ እኔ በምገባበት ሰዓት ጥያቄ ካለኝ በቃ ጥሩ እጽፍልሃለሁ። እሺ አቡዬ ወንድሜ በቃ ይዘናና ጥያቄዎችን ሁሉ ይዘናና አንተንም ትዳርህንም እንግዲህ እናድንልሃለን እግዚአብሔር ቢፈቅድ። ኦኬ ቻው። እሺ በል ደህና ዋል። እግዚአብሔር ካንተ ጋር ያለው ወይ ጉድ ዛሬ። እሺ በቃ እዚህ ያላችሁትን ልቀበልና ልጨርስ። ኦርቶ አቡሼ ተቀበልና እንጂ ልጨርስ። እኔም ያለ ፕሮግራሜ ብዙ አቆየ። በጣም ዝም አሰኘው ረጅም ሰዓት። ችግር የለውም። አበበ ጥያቄ ሲጠይቅ የነበር ኮመንት ላይ ጥያቄህን አቅርብና
እሺ 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 እሰማለሁ። ትሰማለህ? እሺ ኦርቶዶክስ ቅድም እና መስረጽን ከመወለድ ለይቼ መረዳት ከበደኝና ትንሽ በተረዳኝ ብዬ ነው። እሺ መልካም ያሬዶ ልቀጥል? ትቀጥላለህ? አለ ዲያቆ ቀጥል ራስን ጃቡሼ። እሺ 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 እሺ። ስለዚህ እኔ የተወሰነ ነገር ልበልህና ከዛ በኋላ ያሬዶ የተወሰነ ይጨምርልሃል ማለት ነው። መወለድና መስረጽ መካከል ያለው ሜታፊዚካል ልዩነት ምንድን ነው ነው ያንተ ጥያቄ? ምክንያቱም መወለድና መስረጽ አብ ከወልድ ጋር አብ ከመንፈስ ቅዱስ ጋር ያለውን ሪሌሽን የሚያሳይ ተርም ነው ማለት ነው። አብ ተወለደ፣ ወልድ ተወለደ፣ መንፈስ ቅዱስ ሰረጸ ስንል ምን ማለታችን ነው የሚለውን በደንብ ግልጽ እንዲሆንልህ። ሁለቱ መካከል ትልቅ ልዩነት አለ፣ ትልቅ ሜታፊዚካል ልዩነት አለ። እነግርሃለሁ እሱ። አሁን አንድ ማስተዋል ያለብህ ነገር አለ። አን አክት ኦፍ ኢንተሌክት እና አን አክት ኦፍ ዊል የሚባል ነገር አለ። ምንድን ያልኩ? አን አክት ኦፍ ኢንተሌክት አእምራዊ ግብርና ፈቃዳዊ ግብር የሚባል ነገር አለ። አን አክት ኦፍ ዊል፣ አን አክት ኦፍ ኢንተሌክት። አንተ አዋቂ ስትሆን፣ ስትመረምር፣ ስታስብ አን አክት ኦፍ ኢንተሌክት ነው የሚባለው፣ አእምሯዊ ነገር ነው። አን አክት ኦፍ ዊል የሚሆኑ ደግሞ ስታፈቅር፣ ስትጠላ፣ እነዚህ ነገሮች ምንድን ነው የሚባሉት? አን አክት ኦፍ ዊል ነው የሚባሉት። መጽሐፍ ቅዱሳዊ ላድርግልህ። ምንድን ነው በጣም በተደጋጋሚ ክርስቶስ የእግዚአብሔር ቃል